ከሃዲው የህወሓት ቡድን የሰሜን እዝ ላይ ወንጀል ፈጽሟል ምናምን የሚለው ወሬ የመጣው መጀመሪያ ኮማንዶዎች ልከው በኤርፖርት እነዛ ኮማንዶዎች ስለተገደሉባቸው በዛ ምሽት ነው። ለሁለት ዓመት የትግራይን ክልል አመራር ለመያዝ፣ ለማሰር፣ ለመደምሰስ ትግራይን እንደ ክልል ለማፍረስ በተለያየ መንገድ ጫና ሲያደርጉ ከቆዩ በኋላ የትግራይ አመራር ከሰሜን እዝ አዛዦች ጋር በመግባባት በተቻለ መጠን በዚህ ጉዳይ እንዳይገቡበት የፖለቲካ ጉዳይ ስለሆነ ኒውትራል እንዲሆኑ ባለው የተወሰነ የመግባባት እርምጃ መወሰድ ጀምሮ ስለነበረ በዛ ጊዜ የራሳቸውን አይነት የአመራር በማዘጋጀት በድንገት ጥቃት በማድረስ አመራሩን ለመማረክ የተላኩ ስፔሻል ኮማንዶዎች በአየር ላይ ስለቀሩባቸው ጦርነቱን በአስቸኳይ አወጁ። ይሄ መታወቅ አለበት። ስለዚህ በትግራይ ህዝብ ላይ የመጣበት ጦርነት ነው እንጂ የትግራይ ህዝብ ወዶና ፈልጎ የትግራይ መንግስት ወዶና ፈልጎ የገባበት ጦርነት እንዳልሆነ ሊሰመርበት ይገባል። የትግራይ ጦርነት በትግራይ በኩል ሲታይ ራስ የማስተዳደርን መብት የሚመለከት ጦርነት በሆነ መጠን ራስን በራስ የማስተዳደር መብት፣ የራስን እድል በራስ የመወሰን መብት፣ የራስን መንግስት በዲሞክራሲያዊ ምርጫ በራስ የማቋቋም መብትን በሚመለከት ደረጃ በዛ ደረጃ ከታየ ይሄ ጦርነት በኢትዮጵያ ብሔር ብሔረሰቦች ሁሉ ላይ የተቃጣ ጦርነት ነው። ትግራይ የመጨረሻው የመቋቋም ስራ የሚሰራበት ቦታ ሆነ እንጂ ይሄ ጦርነት የኢትዮጵያን ብሔር ብሔረሰቦችና ህዝቦች ሉዓላዊነት፣ የኢትዮጵያን ብሔር ብሔረሰቦችና ህዝቦች የሀገር ባለቤትነት፣ የኢትዮጵያን ብሔር ብሔረሰቦችና ህዝቦች የእኩልነት፣ የኢትዮጵያን ብሔር ብሔረሰቦችና ህዝቦች ራስን በራስ የማስተዳደር መብት ላይ የተቃጣ በአጠቃላይ በኢትዮጵያ ህዝብ ደግሞ ላይ በኢትዮጵያ ህዝብ የዲሞክራሲ መብት መንግስትን በድምጹ የመምረጥ፣ የማቆም፣ የማቆጣጠርና የማፍረስ መብት በዚህ መብት ላይ የተቃጣ ጦርነት ነው። ስለዚህ ከትግራይ አይን ከታየ ይሄ ጦርነት ፍትሃዊ ጦርነት ነው፣ የፍትህ ጦርነት ነው። የሀገር ባለቤትነት ጥያቄ የሀገር ባለቤትነትን ለመመከት ከጥቃት ለመመከት የተደረገ ጦርነት። በሌላ በኩል በአብይ በኩል የሚደረገው ምንድነው? ይሄ ጦርነቱ እንደምታውቀው ሶስት ባለቤቶች አሉት። አንደኛ ይሄ አምባገነናዊ የግል አምባገነናዊነትን ለመመስረት የሚፈልገው የአብይ ቡድን አለ። አብይና ቡድኑ እንበለው ቤሲካሊ የአብይ ነው። በሌላ በኩል የኢትዮ አማራ ኤሊት አለ እና ኢዜማን ጨምሮ በአማራ ክልል በተለያዩ የአማራ ፓርቲዎች በኩል የሚቀነቀን ትግራይን በመውጋት ኢትዮጵያንና የአማራን ልዕልና መመለስ የሚለው ወገን አለ። በሌላ በኩል የሻዕቢያ ጦር አለ። ዋናዎቹ የጦርነቱ ስፖንሰሮች እና ባለቤቶች እነዚህ ሶስቱ ናቸው። እነዚህ ሶስቱ ምንድነው ድራይቭ የሚያደርጋቸው? እነዚህ ሶስቱ ጦርነቱን እንዴት ነው የሚያዩት ካልክ ስለ አገር ሉዓላዊነት አሁን አንዳንድ ጊዜ መጀመሪያ አካባቢ በውጭ ሚዲያዎች ላይ እንዲተላለፍ የተፈለገው ትግራይ ራሷን የፌደራል መንግስቱን ትታ በአሜሪካን መንግስት የኢትዮጵያ አምባሳደር ለአሜሪካ ዲፕሎማቶችም የተላለፈው መልእክት ምን ነበረ? ትግራይ ልትገነጠል ስለፈለገች የፌደራል መንግስቱ የሀገሪቱን አንድነት ለማስጠበቅ ብሎ የጀመረው ጦርነት ነው የሚል ትርክት ነበር። የአሜሪካ ያለው የኢትዮጵያ አምባሳደር የጻፈው ትዊት አለ። አንዳንድ ኮንግረስሜኖችም እሱን ተቀብለው ሲነዙ እንደነበረ ይታወቃል። ይሄ ግን አልሆነም። የትግራይ መንግስት በየትኛውም ጊዜ የራስን እድል በራስ የመወሰንን መብት ቢሆንም ያም ቢሆን ጦርነት አያስከትልም። መብት ቢሆንም ቴብል አላደረገም። እንኳን እና እንደሱ አይነት ጥያቄ ምርጫ ለማድረግ በመድፈሩ ነው ዛሬ የጦርነት ሰለባ እየሆነ ያለው። ስለዚህ ያንን ትርክት ብዙም እንደማይሄድ ስለገባቸው አምባሳደሩም ሌሎቹም ረስተውት ትተውታል። የአብርሃም ሊንከን አይነት ጦርነት ዩኒየኑን ፕሪዘርቭ ለማድረግ ነው የምናደርገው ይሄን ጦርነት የሚል ትርክት ለማሰራጨት ሞክረው ነበር። አይደለም፣ ይሄ የሀገር ባለቤትነት ጦርነት ቢሆንም በእነዚህ በእነ አብይ በኩል የሚደረገው ግን ለምንድን ነው ጦርነቱ ከተባለ አንደኛ የቂም በቀል ማስወገጃ ጦርነት ነው። ሶስቱም የቂም በቀል ነው የሚያጋራቸው ነገር። በጋራ ያላቸው አንድ ነገር የጋራ ግብና ዓላማ እንኳን የላቸውም። ሶስቱን አንድ የሚያደርጋቸው በትግራይ ህዝብ በህወሓት ላይ ያላቸው የቂም በቀለኛነት ስሜት ብቻ ነው። ለምንድን ነው ይሄንን የምንለው? አብይ ባለፈው እንደ ሌጋሲውን በሚተነትን መንገድ በሚመስል ደረጃ በፓርላማ ንግግር ሲያደርግ የተናገረው ነገር
የሱ የእድሜ ዘመን ትግሉ የስልጣን ሽኩቻ ትግል እንደሆነ አብራርቷል። እና በሙሉ ከህወሓት ጋር ያለው የስልጣን ሽኩቻ ነው። እንዴት ህወሓት እሱ ወደ ስልጣን እንዳይመጣ እንዳደረገው እሱ ደግሞ ወደ ስልጣን ለመምጣት እንዴት አድርጎ በብዙ ስትራቴጂና ታክቲክ ለዚህ እንደበቃ ወዘተ ነበር ሲናገር የነበረው። ስለዚህ የኢህአዴግ ውስጥ የነበረው የስልጣን ሽኩቻ ስልጣንን ለመያዝ ስልጣንን ለመቀራመጥ እና ስልጣንን ደግሞ ይዞ ለመጠቀምና ለማቆየት ኮንሶሊዴት ለማድረግ ምን ማድረግ ይቻላል የሚለውን ሲያስብ ይሄንን ሲቋቋሙት የነበሩት ህወሓቶች ስለሆኑ ማለት በተለያየ መንገድ ስልጣን ከመያዙ በፊትም ስልጣን ከያዘ በኋላ ደግሞ ድርጅቱን ለማፍረስ ባደረገው ጥረትም ምክንያቱም ህወሓትን እንደ ድርጅት ካላፈረሰ እሱ ሙሉ በሙሉ የበላይ ግላዊ አምባገነንነትን ማስፈጸም አይችልም። ሌሎችን ድርጅቶች አፈረሰ በህገወጥ መንገድ። ህወሓትን ማፍረስ ፈለገ፣ አላፈረሰም። ስለዚህ የሱን ስልጣን ሙሉ በሙሉ በአገሪቱ በሙሉ ላይ ተቀባይነት እንዲኖረው ለማድረግ አልተቻለም። አንድ ወጥ ፓርቲ ለመመስረት ያደረገውን ጥረት አክሽፈውበታል። ከዛ ደግሞ ምርጫ ከልክሎ የነሱንም የራሱን የሌሎቹንም ሁሉ ዲሌጂቲማይዝ በማድረግ የነሱንም ክልል መንግስት ዲሌጂቲማይዝ በማድረግ ምርጫ አስቀርቶ ለመቀጠል በሚፈልግ ጊዜ የለም እኛ በህገ መንግስቱ መሰረት የተሰጠን ማንዴት በምርጫ እናደርጋለን በማለት ምርጫ በማድረጋቸው አውትላየር ስለሆኑ ይሄንን ቡድን መምታት አለብኝ ብሎ በቂም በቀል ስሜት ሙሉ በሙሉ ወጥቷል። ይሄንን ቡድን ለመምታት ደግሞ ካስፈለገ እሱን የሚደግፉትን ህዝቦቹንም በሙሉ በመምታት በመስበር በማሸማቀቅ በማሳደድ በኤትኒክ ፕሮፋይሊንግ ምናምን የጀመሩት ለዛ ነው በማድረግ ማንኛውንም ጸረ ትግራይ የሆነ ኃይልን ደግሞ ከታሰረበት ፈቶ በመልቀቅ ማለት እነዚህ አልትራ ናሽናሊስት የሆኑ የኢትዮ አማራ ሊቃንን ጭምር ከኤርትራም እንደዚሁ ማንኛውንም ፈቶ በመልቀቅ ምናልባት ኔሴሰርሊ ከነሱ ጋር ይግባባል ይስማማል አይደለም ግን ይሄንን ህዝብ ጫና ለማሳደር እንዲቻል እነዚህን ሁሉ በመልቀቅ ያደረገው እርምጃ ነው። በአብይ በኩል ምንም አይደለም የውስጥ የስልጣን ሽኩቻ ወቅት የነበራቸውን መቆራቆስ በቂም በቀለኝነት ለማሸነፍ እና ስልጣኑን ደግሞ በባክዶር ዲል ነው ያው ስልጣኑን ያገኘው። ስለዚህ ያቺን ስልጣን ይዞ ለመቀጠል ዲሞክራሲያዊ ባልሆነ መንገድ ይዞ ለመቀጠል በሁሉም ክልሎች ላይ የበላይነት እንዲኖረው ለማድረግ ያለው መቋቋም ያለው በትግራይና በህወሓት በኩል ስለሆነ ያንን ቡድን ለመምታት ለማጥቃት የመጨረሻው በጥላቻ ስሜት የመንቀሳቀስ እርምጃ አንድ ይሄ በርስትና ስርዓት አስመላሽ የኢትዮ አማራ ሊቅ በኩል ደግሞ የምታየው የቆየ ቂም በቀል ስሜት አለ። ይሄ የቆየው የቂም በቀል ስሜት ከ1991 ነው የሚጀምረው በፈረንጅ አቆጣጠር በኢትዮጵያ በ1983 የነበረው የአገር ግንባታ ፕሮጀክት የኢትዮጵያ ኢምፓየር የፊውዳሉም ሆነ የሶሻሊስቱ ኢምፓየር የአገር ግንባታ ፕሮጀክት እንደማያሰራ ሲረጋገጥ ያ ስርዓት እንዲወድቅ የመጨረሻውን ፑሽ የመጨረሻውን ግፊት ያደረገው ህወሓት የሚመራው ኢህአዴግ ነበር። ስለዚህ በዛ ፑሽ ከስልጣን ካልተገባ ጥቅም ከፕሪቪሌጅ ስለተገፉ የነሱ አይዲዮሎጂ የነሱ የአገር ግንባታ ፕሮጀክትን የሚያስፈጽመው ሪዮት ዓለም በዛው ስለተቀበረ በዛ ቂም የያዙ የደርግ ኩርፈኛ ኃይሎች አሉ። እነዚህ 27 አመት ሙሉ በከተማ ፖለቲካ በሴራ ፖለቲካ በሚዲያ ደቦ ይሄንኑ ቂም ሲያራግቡ የኖሩ እንደነበር ይታወቃል። 27 አመት ሙሉ ኤትኒክ ፕሮፋይሊንግ ሲሰሩ ነበር። ይሄ የምናውቃቸው ሰዎች ናቸው። በሶሻል ሚዲያም በሚዲያም በፖለቲካ ፓርቲም ጭምር 27 አመት ሙሉ ይሄንን የቂም የቁርሾ ወሬ በማውራት ሰስቴይን በማድረግ የቂም በቀል ስሜቱ ኢቭን በህዝብ ዘንድ ባልተበደለ ህዝብ ዘንድ ይሄ ፕሮጀክት በመፍረሱ ተጠቃሚ እንጂ ተበዳይ ያልሆነ ህዝብ ዘንድ ይሄ ሐሳብ እንዲቀጥል ይሄ የቂም በቀል ስሜት እንዲስፋፋ ሲሰሩ እንደከረሙ ይታወቃል። ዛሬ ሴሌብሬት የሚያደርጉት ይሄ ጦርነት በመጀመሩ መሬት ለማስመለስ ስርዓት ለማስመለስ ብቻ ሳይሆን ኦልሞስት በግል በሚመስል ደረጃ በህዝብ ላይ የበቀል ስሜት ያላቸው እንዳለ ሴሌብሬሽኑን ካየኸው አንዱም ፍትሃዊ የሆነ ግብ ለማስፈጸም ይሄ እርምጃ ተወሰደ፣
ሀገራዊ ጥቅምን ለማስከበር ይሄ እርምጃ ተወሰደ፣ ስለዚህ ደስ ብሎናል፣ ሀገራችን ትልቅነት ላይ መጣች የሚል የለም። ሁሉም የሚለው እነዚህ ሲገደሉ፣ እነዚህ ሲታሰሩ፣ እነዚህ ሲንኮታኮቱ ከማየት በላይ የሚያስደስት ነገር የለም። ለምን? ምንም መልስ የላቸው። ስለዚህ የቂም በቀል ከምንም ነገር በላይ የቂም በቀል የሚገፋው ድራይቭ የሚያደርገው ጦረኝነት ስሜት ነው። ይሄንን ደግሞ አብይ ባለፉት 2 ዓመት ተኩል ጊዜያት ውስጥ ሁሉ አረ ይሄ ነገር ፖለቲካው እንኳን ዲሚሊታራይዝድ እየሆነ ዲስአርም እየሆነ በትጥቅ የሚታገሉ ሰዎች ትተው በሰላማዊ መንገድ ለመታገል አገር ቤት ገቡ እያለን ማህበራዊ ጦረኝነት እየተስፋፋ ነው። እየታጠቁ ነው ሰዎች በነፍስ ወከፍ የጦረኝነት ንግግር ያደርጋሉ፣ የጥላቻ ንግግር ያደርጋሉ፣ የማጥፋት የመውረር የመምታት የመድፈቅ ወሬ ያወራሉ። ይሄን ነገር ለከት ሊኖረው ይገባል ሲባል ዝም ብሎ እንዲያውም እየከፈለ በማህበራዊ ሚዲያም በተለያዩ የሚዲያ አውታሮችም እየከፈለ የመንግስት ሽፋን ሰጥቶ በጀት መድቦ ይሄንን ማህበራዊ ጦረኝነት ያራግባል። ስለዚህ የሱ ግላዊ አምባገነናዊ ስርዓትን የመገንባት ፕሮጀክቱ ማለት ያው ንጉስ መሆን ምናምን የሚለው የጅል ወሬ አለ። የሱ ፕሮጀክት በአንድ በኩል እና የውስጥ የስልጣን ሽኩቻው የፈጠረው መቆራቆስ እና ከዛ የመነጨ የቂም በቀል ስሜት በአንድ በኩል የነዚህ የደርግ ዘመን ጀምሮ የሽንፈት በደርግ ዘመን የደረሰባቸው ሽንፈት ለመበቀል የሚመጡ ለነገሩ በተለያየ ደረጃ ነው። ከዛ በፊትም በኢሃፓ ጊዜ በነበረባቸው ሽንፈት ወዘተ ማለት ነው። ይሄን ሁሉ እየቆጠሩ አንድ ላይ ያላቸው የቂም በቀል ስሜት አለ። የህዝብም አድርገውታል ከማህበራዊ ጦረኝነቱ ጋር ተያይዞ። በሶስተኛ ደረጃ የሻዕቢያ አለ ማለት ህግደፍ የኢሳያስ ብለው ይሻላል በግል አክቹሊ የኢሳያስና የቡድኑ የቂም በቀል ስሜት አለ። እነዚህ ሶስቱ አንድ ላይ ኮአሌስ ስላደረጉ እነዚህ ሶስቱ ሌላ በምንም ነገር አይግባቡ። በምንም ነገር የኢሳያስም ሆነ የአማራ ኢትዮ የአማራ ሊቃን የአብይ ቡድን እነዚህ ሶስቱም በምንም መንገድ በተለይ የኦሮሞ ብልጽግና የሚባለው ቡድን በምንም መንገድ ከነዚህ ሁለቱ ኃይሎች ጋር የሚስማማ ለምሳሌ ርስት የማስመለስ ስርዓት የማስመለስ ጥያቄ ከኦዴድ ብልጽግና ጋር በምንም መንገድ ሊስማማ አይችልም። ለዚህ ነው በየቀኑ የሚቆራቆሱት ተረኛ ምናምን እየተባሉ ይሰዳሉ። የሻዕቢያ የቂም በቀል ስሜትና ኢትዮጵያን የመቆጣጠር የኢትዮጵያ ውስጥ ያለውን ንብረት በሙሉ የመዝረፍ ምናምን ስሜት የሪጂናል ሄጂሞኒ የመፈለግ ነገር ከአብይ ራሱን የበላይነትን አምባገነናዊነትን ለመመስረት ከሚያስችለው ፕሮጀክት ጋርም የሚጣጣም አይደለም። ምክንያቱም ኢሳያስ ሄጂሞን የሚሆን ከሆነ በምስራቅ አፍሪካ አብይ ሄጂሞን ሊሆን አይችልም። የጊዜ ጉዳይ ነው እንጂ እርስ በርስ እንደሚጣሉ ሶስቱም የታወቀ ነገር ነው። ለሁለቱም ለአብይም ሆነ ለአብይ ደግሞ ለአብይም ሆነ ለኢሳያስ የማይሆኑ አቋም ያላቸው የፖለቲካ ቁመና ያላቸው የኢትዮ አማራ ኤሊቶች ደግሞ አሉ። እነዚህ ሶስቱ እርስ በርስ ሰርከስ የሚመስል ጦርነት ነው የሚያካሂዱት። ምንድነው ግን በዚህ ጦርነት ላይ አንድ የሚያደርጋቸው ነገር ካልክ የቂም በቀለኛነት። ስለዚህ የጦርነት ግብ የለውም፣ አላማ የለውም፣ ፖለቲካዊ ስትራቴጂክ ጥቅም የለውም፣ ፖይንትለስ ነው የምንለው ከነሱ አይን ሲታይ በዚህ ምክንያት ነው። ተራ ሳይኮሎጂካል ክራች ለመፍጠር ሁሉ ነገር ፍረስትሬት ሲያደርጋቸው ይሄ ትውልድ ለነሱ የማይንበረከክ እንደሆነ ሲገባቸው የቄሮጥ የሀገር ባለቤትነት ጥያቄ ወዴትም የሚከደን የሚጠፋ መሆን እንደማይችል ሲገባቸው መሪ በማሰር መሪ በመግደል ሚዲያ በመዝጋት ነው የምንነ ጀዋርን ወዘተ ማለት ነው። ይሄን ሁሉ በማድረግ ይሄንን የዚህን ትውልድ ጥያቄና ተስፋ መቅበር እንደማይችሉ ስለገባቸው ፍረስትሬት ስላደረጉ አሁን የመጨረሻው አውትፖስት የመጨረሻው የተቃውሞ አውትፖስት ህወሓት ስለሆነ ህወሓትን የሚደግፈው የትግራይ ህዝብ ስለሆነ የመረጠው የትግራይ ህዝብ ስለሆነ በዚህ ህዝብ ላይ ጦርነት ለማድረግ በቁርጠኝነት የመውጣት ነገር ነው። ሌላ ምንም አላማ የለም። የፖለቲካ የሚያስከብሩት የፖለቲካ አላማ የለም፣ የሚያስጠብቁት መብት የለም፣ የሚያስከብሩት ህግና ስርዓት የለም፣ ምንም ነገር የለም። ጥላቻና ቂም ብቻ ነው የሚመራው። ለዚህ ነው ግድያው፣ ጥፋቱ፣ የሰብአዊ ቀብሱ እስከዛሬ ታይቶ የማይታወቅና ኢሰብአዊ የሚሆነው ቂም በቀል የሚመራው ጦርነት ስለሆነ ነው። ኦፍ ኮርስ አንዳንድ ተራ ጥቅሞች አሉ። የኢኮኖሚ ጥቅም እዛና እዚህ የሚዘርፏት ማንኪያና ሹካ የፋክተሪና የግለሰብ ቤቶች ንብረቶች አሉ። እነሱ ብዙም የፖለቲካ ግብ ጋር የሚያያዙ አይደለም፣ ከስግብግብነት ያለፈ አይደለም። እና ፐርፌክትሊ የራሳቸው ለህወሓት ያወጡትን ስም ፐርፌክትሊ ነው ፊት የሚያደርጉት። ጁንታ ናቸው፣ በወታደር ኃይል ነው ሀገር የሚያስተዳድሩት። ስግብግብ ናቸው፣ በዘረፋቸው አረጋግጠዋል። ይገላሉ፣
ይዘርፋሉ። ትንሽ የሚባል ንብረት እንኳን ሳይቀር ማለት የቤት ውስጥ ዕቃ ሳይቀር ነው የሚዘርፉት። ይሄ ነው ስግብግብነት። ከዛ አልፎ አይዲዮሎጂካሊ ኢቭን ፖለቲካቸው ፕሮስፔሪቲ የሚለው ለኔ ከፕሮስፔሪቲ ዓላማ አድርጎ ከሚነሳ ቡድን የበለጠ ስግብግብነት ያለው የለም ብዬ ነው ማለት ነው። ይሄ ጦርነቱ ምን ይመስላል የሚለው አሁን ግን ባለበት ደረጃ ጦርነቱ የት ጋር ደርሷል? ይሄ ጦርነት በትግራይ በኩል ካየኸው ህዝባዊ ትግል ሆኗል። አሁን የህወሓት የትግራይ ክልላዊ ብሔራዊ ክልላዊ መንግስት ትግል አይደለም። ይሄ የህዝብ ትግል። ለዚህም ነው በየቀኑ ሲቪሊያኖችን ተራና ተርታውን ህዝብ ህፃናትና አሮጊትን የሚወጉት በየቀኑ የሚወጋቸውም ጭምር ባመቸ ጊዜ እና ይሄ የህዝብ ትግል ህዝባዊ ጦርነት ሆኗል። አዎ በዚህ ሂደት ውስጥ የተለያዩ ሀገሮች እየተሳተፉ ነው። የኤርትራ ጦር እንደምታውቀው በጦር ሜዳም በሲቪሊያን ቦታም በከተሞችም ገብቶ ከባድ ጥቃት ይፈጽማል፣ ህዝብን ያሸብራል፣ ከባድ ጥፋት ያደርጋል፣ መሰረተ ልማት አውታሮችን ያፈርሳል፣ ንብረት ይዘርፋል፣ ሉት ፒሌጅ ያደርጋል፣ ኢሰብአዊ ነገሮችን ይፈጽማል። ያው ይሄ ያሳዝናል። ይሄን ያደረገው ይሄንን ስፖንሰር ያደረገው ይሄንን የጋበዘው ይሄንን የጠራው የአብይ መንግስት መሆኑ የኤርትራ መንግስት ባይኖር ኖሮ የኤርትራ ድጋፍ ባይኖር ኖሮ እኛ ዘንድሮ ምን ይውጠን ነበር ያለው አብይ የሱ መሆኑ ያሳዝናል። በራስ ህዝብ ላይ ሌላን የውጭ ኃይል ጠርቶ ኢሰብአዊ የሆነ እርምጃ እንዲወሰድ ማድረጉ ያሳዝናል። ከዚህ አንፃር ከዚህ ጦርነት ጋር ተያይዞ የመጣው የሉዓላዊነት መጥፋት አደጋ እንዴት ታየዋለህ ላልከኝ በሁለት መንገድ የኢትዮጵያ ሉዓላዊነት ኮምፕሮማይዝ ሆኗል። ይሄም ደግሞ በመሪዎቹ እርዳታና በመሪዎቹ ምክንያት ነው። አንደኛው በቀጥታ የኤርትራን ጦር አስገብቶ ወደ ጦርነት በማሰማራት በነገራችን ላይ ፖለቲከኞቹ አንዳንዴ ይሄንን ኤርትራ የሚባል የለም ምናምን ይላሉ። ራሱ ግን የአዛዡ የወታደር የጦር አዛዡ ወጥቶ ዘውዱ በላይ የሚባለው ሰውዬ ይሄንን ያደረገው ህወሓት ነው ሊለን ይሞክራል። በተከፈተ በር ነው የገባው ምናምን ሊለን ይሞክራል። በተከፈተ በር ይግባ በእኛ ሰው ምክንያት ይግባ የተቃጣውን ጦረኛ የውጭ ኃይል መክቶ ጦረኛውን የውጭ ኃይል እንዲገባ በር የከፈተውን መቅጣት የአንድ አገር መንግስት ስራ። የአገር ሉዓላዊነት ማስከበር ማለት ይሄ ነው። ከድንበር ላይ የውጭ ጠላትን ትመታለህ፣ ከውስጥ ተባባሪ ካለ ተባባሪውን ትቀጣለህ። በትክክል ይሄንን አላደረጉም። ይሄንን አለማድረግ ብቻ ሳይሆን ራሳቸው ስለሆነ የጋበዙት በትግራይ ላይ ያደረጉትን ጦርነት እኮ በምድር የጀመሩት ከኤርትራ ነው እንጂ የኢትዮጵያ ፌደራል መንግስት በምድር ላይ እኮ ከኢትዮጵያ በኩል አልጀመሩም። በምድር ላይ ከዚህኛው ሳይድ በወልቃይትና በአለማጣ በኩል በራያ በኩል ጦርነት የጀመረው የአማራ ልዩ ኃይል ነው እንጂ የኢትዮጵያ መንግስት አይደለም። የኢትዮጵያ መንግስት ጦርነት የጀመረው ከኤርትራ ነው። ይሄ የውጭ ኃይልን በራስ ህዝብ ላይ በማዝመት የውጭ ኃይል የአገርን የኢኮኖሚ አውታር በማፍረስ በመንቀልና በመዝረፍ እንዲሰማራ በማድረግ የኢትዮጵያ ሉዓላዊነት አለ እስከማይባል ድረስ ሙሉ በሙሉ አንኮታክቶታል። ይሄ አንደኛው ነው። ሉዓላዊነት የሚንኮታኮተው በሁለት መንገድ ነው። አንደኛው የተቃጣ ጥቃትን በህገ መንግስት የተሰጠህን ግዴታ ተጠቅመህ ተገንዝበህ ግዴታህን ለመወጣት እርምጃ በመውሰድ ሉዓላዊነትን አለማስከበር፣ ይሄ አንደኛው ጥቃት ነው። ይሄ ደግሞ በሱዳን በኩል በተፈጠረው ችግር ታይቷል። በሱዳን ከኢትዮጵያ ድንበር ዘሎ ብዙ ርቀት የገባ ጦር አለ ሲባል አንድም እርምጃ ለመውሰድ አንድም እርምጃ ወደ ስቴተስ ኮ አንቴ ለመመለስ ለመውሰድ የኢትዮጵያ መንግስት መግለጫ እንኳን አለማውጣቱ የሚያሳየው የሉዓላዊነትን ጉዳይ ግድ እንደማይሰጠው ማሳየት ነው። ይሄ አንደኛው መንገድ ነው። inaction where you were supposed to act አገርን የመመከላከል የአገርን ሉዓላዊነትና ድንበር የመመከት ግዴታን አለመወጣት የመጀመሪያው ጥፋት። ሁለተኛው ግን ከውጭ ኃይል ጋር ተባብሮ ህዝብ ላይ ማዝመት ነው። ይሄ ዋናው የአብይ ስራ ማለት ነው። ከውጭ ኃይል ጋር ተባብሮ በአገር ላይ ጦር ማስነሳት፣ ይሄ ሉዓላዊነት የሚባል ነገር እንደሌለ ሙሉ በሙሉ በመጀመሪያውም ራሱም እንኳን ይሄን ጦርነት የሚያካሂደው መንግስት ሉዓላዊ እንዳልሆነ፣ ምክንያቱም ከሌላ ኃይል ጋር ተባብሮ የሌላ ሰራዊትን በእንደ ሜርሲነሪ ቀጥሮ
ወደ አገሩ የሚዘምት ቡድን የራሱን ሉዓላዊነት መጀመሪያውኑ አሳልፎ ሰጥቷል። በነገራችን ላይ የኢትዮጵያን ሉዓላዊነት አሳልፎ መስጠት የጀመሩት ዛሬ አይደለም። የማይገባ የኢኮኖሚ ድርድሮች ሲያደርጉ፣ ብድሮች ሲወስዱ፣ ከወርልድ ባንክ መበደር ከእናት እንደመውሰድ ነው እያለ ምንም አይነት ምክንያትና የህዝብ ተጠያቂነት በሌለው መንገድ ብድር ሲወሰድ፣ የህዳሴ ግድቡ ጉዳይ ላይ የፖሊሲ ሉዓላዊነትን ሲያስደፍሩ ለሌሎች ሲሰጡ፣ ኦኬ፣ በተለያየ መንገድ ድሃ አገር ሉዓላዊነት የለውም የሚል ንግግር በመናገር አብይ ማለት ኢኮኖሚክ ሶቨሬንቲን የሚያወራ ከሆነ ድሃ አገር ሉዓላዊነት የለውም ማለት በደንብ አድርገን ኢኮኖሚያችንን ስንገነባ ነው ሙሉ ሉዓላዊ የምንሆነው ፍቃዳችንን የምናስፈጽመው ማለት ቢሆን ትክክለኛ ነው። ነገር ግን ድሃ እስከሆንክ ድረስ በሉዓላዊነት ስቴተስ መከራከርና መደራደር አትችልም ብሎ ማለት ግን ይሄ ነውር ነው። ይሄን ሁሉ ስታይ የኢትዮጵያ ሉዓላዊነት አደጋ ውስጥ ከገባና ከፈራረሰ ሙሉ በሙሉ ቆይቷል። የቀረው ነገር የኢትዮጵያ ሉዓላዊነት መገለጫው የህዝቦቿ ሉዓላዊነት የህዝቦቿን እንኳን ሉዓላዊነት የሚገለጥበትን ህገ መንግስት የሚገለጥበትን ምርጫ ዲሞክራሲ ይሄንን ደግሞ በማፈራረስ በቀጥታ በአገር ውስጥ ያለውን እንኳን የህዝቦች ሉዓላዊነት በማፈን እየተሳተፈ ስለሆነ ሉዓላዊነት በውስጥም ሉዓላዊነት በውጭም ሙሉ በሙሉ የተፈረከረከበት መንግስት ነው ያለንና ይሄ መንግስት ነው ይሄንን አገር ከውስጥም ከውጭም ሉዓላዊነቱን እያፈረሰ ያለው የሚል ነው። ጦርነቱ አንደኛ የህዝብ ጦርነት እየሆነ መምጣቱ፣ ሁለተኛ የኢትዮጵያ ሉዓላዊነት ሙሉ በሙሉ ከውስጥም ከውጭም መመነቃቀሉና ማፈራረሱ ላይ የሚታይ ነው። ሌላ ያነሳው ጥያቄ ትግራይ የኢትዮጵያ አካል ነች የሚሉ ወገኖች አሁን እየሆነ ያለውን ሁኔታ ከሉዓላዊነት አንፃር ከሀገር ጥቅም አንፃር ሀገራዊ ጥቅም ብሔራዊ ጥቅም የሚባለው ማለት ነው ጋር እንዴት ያስተሳስሩታል? ትግራይ ስትደበደብ በውጭ ኃይሎችም ትብብር ዝም የሚል ህዝብ ስለ ሀገር ሉዓላዊነት ስለ ሀገራዊ ጥቅም እንዴት ሊያወራ ይችላል የሚለው መሰረታዊ የሞራል ጥያቄ ነው። ይሄንን ለነሱ ህሊና እና ለታሪክ የምንተወው ይሆናል። አሁን ባለው ሁኔታ ኢትዮጵያ ውስጥ የትግራይ ዕጣ ፈንታ ምን ይሆናል የሚለው አይ ቲንክ ይሄም ቆየት ብለን ምናልባት በዝርዝር የምንመለስበት ይሆናል። ይሄም ለህሊና የምንተወው ጥያቄ ይሆናል። ከሁሉ በላይ ግን አሁን ያለው ሁኔታ ትልቅ የሰብአዊ ቀውስ ማስከተሉ ነው። 75% የምግብ እርዳታ ያስፈልገዋል። ስደተኞች በስቃይ ውስጥ አሉ። አሁንም የእርዳታ ኮሪደር የመክፈቱ ችግር አለ። ህዝቦችን የማገናኘት ችግር አለ። የኢንተርኔት፣ የመብራት፣ የውሃ የነዚህ ሁሉ ችግሮች አሉ። የገንዘብ ፍሰት ችግር አለ። ይሄ በታሪክ ታይቶ የማይታወቅ የሰብአዊ ቀውስ በ85 ማለት በ1977 በነበረው ድርቅ ጊዜ እንኳን ከነበረው በላይ በአንድ በኩል ድርቅ አለ፣ ረሃብ አለ፣ በሌላ በኩል ጦርነት አለ። ኦኬ፣ በዚህ ጊዜ ከነበረው በላይ ከመቼውም ጊዜ በላይ በዚህ ህዝብ ላይ ከባድ የጥፋት ችግር እየተፈጠረ ያለበት ሁኔታ ነው። ይሄ ከባድ ኢንተርቬንሽን ያስፈልገዋል። ይሄ ደግሞ ዓለም አቀፋዊ ኢንተርቬንሽን እንዲደረግበት በከባድ ሁኔታ ጥረት ማድረግ ያስፈልጋል። ብዙ ፕሬሸር ማድረግ ያስፈልጋል በተባበሩት መንግስታት ድርጅት። አሁን ዝም ብለን በየኤምባሲው እና ለማኒፌስቴሽን ለፕሮቴስት ብቻ ለራሊ ብቻ የምናደርገው ሳይሆን ሲሪየስ የሆነ ጫና በዩኤን ሴኩሪቲ ካውንስልም ጭምር ሪፈር የሚደረጉ ወንጀለኞች ሪፈር እንዲደረጉ አስፈላጊ ኢንተርቬንሽን እንዲደረግ ከባድ የበለጠ የአድቮኬሲ እና የሎቢ ስራ መስራት ያስፈልጋል። ምክንያቱም ይሄ ከባድ ችግር ነው። 75% ህዝብ የምግብ እርዳታ ያስፈልገዋል። መድኃኒት፣ ገንዘብ፣ ውሃ፣ ኤሌክትሪክ፣ ኔትወርክ የለም ማለት በቃ እንዲሞት ተፈርዶበታል። it's a death sentence on a whole region. it's a death sentence ደግሞ አለው። ይሄ የሞት ፍርድ ነው በአንድ ህዝብ ላይ እና ይሄንን የሞት ፍርድ እያየ እስከ ኤክስኪዩሽኑ የሚጠብቅ ዓለም ይኖራል ብዬ አላምንም። ለዚህ ደግሞ በምንችለው መጠን መናገርና መጻፍ አለብን ማሰብ ነው። ይሄንን የምናገረው እኔ የተለየ እኔ እንደሚታወቀው ተጋሩ አይደለም። የተለየ ለዚህ ህዝብ ጋር የፖለቲካም ሆነ የጥቅም ጉዳይ ስላለኝ አይደለም። ይሄንን የምናገረው በአንድ በኩል እኔ እንደ ኦሮሞ ሰው ነኝ። የኦሮሞ ህዝብ አሁን ባለበት ሁኔታ ተመሳሳይ ጦርነት ውስጥ እንዳለ ይታወቃል። ተመሳሳይ የምግብ፣ የኔትወርክ፣ የመንገድ፣ የኃይል
መቋረጥ እንደተደረገበት ይታወቃል። በተመሳሳይ መንገድ በመከላከያ ሰራዊት ለ2 ዓመት ውጊያ የታወጀበት ሀገር ነው። በተመሳሳይ መንገድ በአየር ሁሉ ሰው የሚደበደብበት ሀገር ነው። የኢትዮጵያ መንግስት ሳያፍር በአንድ ቀን በወሰድኩት እርምጃ 850 ሰው ገድያለሁ የሚልበት አካባቢ ነው። በተመሳሳይ ሁኔታ እንዳለ በሀገሪቱ እስር ቤቶች ውስጥ የታሰረ የፖለቲካ ልሂቅና ምሁር ያለው ህዝብ ነው። ይህ ህዝብ መከራው በአብይ አህመድ እየደረሰበት ያለው መከራ በትግራይ እየደረሰ ካለው ተመሳሳይ ነው ብቻ ሳይሆን ኢንፋክት መጀመሪያ በኦሮሚያ የተካሄደ የነበረው ነው ወደ ትግራይ የዞረው የሚል እምነት አለ። ትግራይ ዛሬ የምትዋጋው ጦርነት የሀገር ባለቤትነት ጦርነት በሆነ መጠን፣ የራስን ዕድል በራስ የመወሰን መብት በሆነ መጠን፣ የእኩልነት የፍትህ መብት፣ የህልውና መብት፣ በህይወት የመኖር መብት ኮሌክቲቭሊ ማለት ነው፣ ከጄኖሳይድ ከዘር ማጥፋት የመትረፍ መብት በሆነ መጠን ይሄ የሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጦርነት ነው። በያሉበት ስለዚህ ጦርነት መናገር አለባቸው። ከዚህ ህዝብ ጋር መቆም አለበት ብዬ አስባለሁ። አንድ ፐብሊክ ኢንተሌክቹዋል ደግሞ I speak for the conscience of humanity if possible ካልተቻለ ግን ኢትዮጵያውያን ወገኖቼ ሁሉ መናገር ስላለብኝ ነው የምናገረውና ይሄ ከባድ የሰብአዊ ቀውስ ነው። ጦርነቱን ፖለቲካው 75% የዛ ሀገር ክልል የዛ ህዝብ የምግብና የአስፈላጊ ነገሮች እርዳታ ያስፈልገዋል ተብሎ እርዳታ ግን የማይገባበት ከሆነ አንድ ህዝብ የሞት ፍርድ ሲፈጸምበት ቁጭ ብለን እንይ ማለት ነው። ይሄንን ዓለም ሁሉ ቁጭ ብሎ ሊፈቀድ አይገባም። በህይወት እያለን እንዳይቆጨን መናገር አለብን ብያለሁ። ይቅርታ አስረዘም። በጣም አመሰግናለሁ ዶክተር ጸጋዬ። እውነት እንዳንተ ያብዛልን። ለህሊናው የተማረውን ትምህርት በተግባር ለሰብአዊነት የሚጠቀም ትውልድ ነው በዚህ ሰዓት የታጣው። የትግራይ ህዝብ እንደዚህ ሲደበደብ በትግራይ ህዝብ ላይ ከፍተኛ የሆነ ታሪካዊ ክህደት ሲፈጸምበት ቆሙ የሚያይ ምሁር ነኝ ባይ ባለባት ሀገር ነው። ዶክተር ጸጋዬ አንተ ከነ ሙሉ ስብና ጭምር ሙሉ በትግራይ ህዝብ ላይ እየተፈጸመ ያለው ወንጀል እየገለጽክልን ያለውና እጅግ እናመሰግናለን በትግራይ ህዝብ ስም። ዶክተር ጸጋዬ ማህበራዊ ሚዲያ እየተከታተልክ እንደሰነበክ ተስፋ አደርጋለሁ። ትላንትም ዛሬም የተለያዩ እገሌን በቁጥጥር ስር አዋልኩት፣ ጁንታን ተቆጣጠርኩኝ፣ እገሌን ገደልኩት፣ አሳደድኩት የሚል በሚዲያ በቴሌቪዥኑ በማህበራዊ ገጽ ምናምን ታያለና ቀደም ሲል ስቱዲዮ ከመግባታችን በፊት እንዴት እኮ ተማሪ የነበረች እኮ ምን ስልጣን አላት ያልከኝ ጉዳይ ትዝ ብሎኝ ነው። እንደዚህ አብይ ሊስት ተደርገው እፈልጋቸዋለሁ ብሎ በፖሊስ የመያዣ እንትን ወጥቶባቸዋል እየተባለ በሚዲያ ስንሰማ የነበረ በሙሉ ከዛ 99 ከመቶ በሚባል ከዛ ውጭ በሆኑ ሰዎች ናቸው አሁን እየተያዙ ያሉት ንጹሃን ዜጎች። እኔ ከመቀለም እንደምሰማው እነዚህ ሰዎች ወደ በረሃ የወጡት ከመቀለ ትተው ወደ በረሃ የወጡት የኤርትራ ሰራዊት ወደ ትግራይ እንደመጣ ስለሚታወቅ የኤርትራ ሰራዊት ከህወሓት ባለስልጣናት ጋር ያለው ቀደም ሲል የገለጽከው በጣም ጥልቅ የሆነ ጥላቻ እና የመበቀል ስሜት ይሄን ገብቶ ይገለናል ከሚል እሳቤ እንጂ በኢትዮጵያ ውስጥ ወንጀል ፈጽመናል በሚል እሳቤ ወደ በረሃ እንዳልወጡ ሙሉ መረጃ አለ። የኤርትራ ሰራዊት መጥቶ ይገለናል በሚል ነው። ያው ኢሳያስ አፈወርቂ ቂሙን ስለማይተው ማለት ነው። አሁን አብይ አህመድ እገሌ የሚባል በምንም 99 ከመቶ ቀደም ሲል እንደገለጽኩት ሊስት ውስጥ የሌሉ ተራሶች የኦፊሰር የአቃቤ ህግ በቁጥጥር ስር ያስኩኝ አዋልኩኝ እያለ የመቀሌ ዩኒቨርሲቲ አስተማሪ ቤት ውስጥ ቁጭ ብሎ የጠበቀ ማረኩት ቃል በቃል የመቀሌ ዩኒቨርሲቲ አስተማሪ ቤት ውስጥ ማረኩት ብሎ ዜና የሚያሰማበት ጊዜ ላይ ነው የደረስነው። አንዱ መነጋገር የነበረው የአቦይ ስብሃት ጉዳይ ነው። የአቦይ ስብሃት የ90 ዓመት አዛውንት ናቸው። አጋጣሚ ሆኖ ከሪፖርተር ጋዜጣ ያገኘሁት እንትን አለ። ያኔ በ2018 በፈረንጆች የዛሬ 3 ዓመት አካባቢ እንግዲህ አብይ አህመድ ልክ እንደመጣ ወደ ከስልጣናቸው የወረዱት በክብር የተሸኙት በደብዳቤ ከነ ምስጋና በአብይ አህመድ ፊርማ የተሸኙት እና አቦይ ስብሃት እነ ዶክተር ካሱ ይላላ እነ መኮንን ማን ያዘዋል ይታዩኛል እዛ ታፈረ በለጠ አቶ ታደሰ ኃይሌ የንግድና ኢንዱስትሪ ሚኒስትር ዴኤታ የነበሩት እነዚህ በአንድ ላይ የተሸኙት መጡ ወደ አቦይ ስብሃት ትኩረት አድርጎ የፖለቲካ ስልጣን የላቸው በዚህ ሰዓት ፖለቲካው ስልጣን የላቸው የፓርቲ ስልጣን የላቸው
የመንግስት መዋቅር ውስጥ የሌሉ ጡረተኛ አባት ማረኩኝ ያስኩኝ የሚባል ሲል ዶክተር ጸጋዬ አንተ የህግ ሰው ነህ። ኦብጀክቲቭ የሆነ ፍትህ ለመስጠት አበይ ስብሃት በኢትዮጵያ ህግ የሚከሰሱበት ሳብስታንቲቭ የሆነ ክስ እንዴት መመስረት ይቻላል? ምንድን ነው እዚህ ላይ የአብይ መንግስት ማስተላለፍ የሚፈልገው? ይሄ ሂሚሌት የማድረግ የትግራይን ህዝብ ሂሚሌት የማድረግ እንዲደናገጥ መሬ በእጁ በቃ በሰንሰለት ገብቶበት አየሁት በቃ እንደዚህ ታስሮ ለማሳየት እና በቃ እንደዚህ ነው የምናደርግ ብሎ እሺ ብለህ ተገዛ ለማለት የሚል መልእክት ለማስተላለፍ ካልሆነ በስተቀር ምንም አይነት አበይ ስብሃት በህግ የሚጠየቁበት የሆነ ኢሹ ሊኖር እንደማይችል ሁላችንም እንገምታለን። እኔ እስካለኝ እውቀት ማለት እስካለኝ መረጃ ማለት ነው። እዚህ ላይ ምንድን ነው ማስተላለፍ የሚፈልገው የአብይ አህመድ መንግስት? ልክ ነው። ከሌን እንግዲህ ያለው ከሌን ማለት ያለው የሚሉ የእውነትም የውሸትም ወሬዎች ማሰራጨት ቆይቷል። ይሄ በተለይ በተግባር በጦርነት ሜዳው ላይ ብዙ እድል ስላልቀናቸው በየቀኑ በክፍለ ጦር ደረጃ የሚታዩ የጦር ኃይሎች እየተመቱባቸው ስለሆነ በድሮን ከተጠቀሙትና የተወሰነ ደረጃ እንዲያፈገፍግ ካደረጉት በቀር ምንም አንድም ወታደራዊ ድል አንድም በስም የሚጠቀስ ወታደራዊ ድል ስላላገኙ ያንን ፍረስትሬሽን ለመቀነስና ለራሳቸው ሳይኮሎጂካል ክራንች ትንሽ ለመጽናኛ እንዲሆን ከሌን ዛሬ ያዘን፣ ከሌን አረገደልን፣ ከሌላ እርምጃ ወሰድን ምናምን ይላሉ። ከሌ እጁን ሰጠ ምናምንና ቀደም ሲል እንዳልኩት ይሄ የህዝብ ጦርነት ነው። የህዝባዊ ጦርነት ነው። የከሌ ጉዳይ ምናምን አይደለም። እነሱ ሲያወሩ የነበረው የህግ ማስከበር ጦርነት ነው። የህግ ማስከበር ኦፐሬሽን ነው፣ የህግ ማስከበር ዘመቻ ነው ብለው ነበር። የህግ ማስከበር ዘመቻ ከሆነ አንደኛ በጦርነት ሳይሆን በፖሊስ ሰራዊት ነው የሚካሄደው። በፖሊስ ሰራዊት እንዲካሄድ ደግሞ በግልጽ የፈጸሙት ወንጀል አትሊስት የተጠረጠሩበት ወንጀል፣ ሁለተኛ የተጠረጠሩበት ወንጀል በመግለጽ የመያዣ ትዕዛዝ አውጥተህ በፖሊስ ካሉበት ቦታ ይዘህ ወደ ፍርድ ታቀርባለህ ነው። ናው እንደሚታወቀው ለረጅም ጊዜ ጌታቸው አሰፋን ካላሰራችሁ ከሌን ደብቃችሁ በትግራይ ያሉ በቀድሞ መንግስት ውስጥ ሙስና የፈጸሙ የሰብአዊ መብት ጥሰት የፈጸሙ ሰዎችን ህወሓት ካለቀቀ በቀር ምናምን የሚል የቆየ ዛቻ ነበረ። ሁሉ ጊዜም እንደ ኤክስኪውዝ መውጋት አለብን መውረር አለብን ምናምን እንደማለት የሚያነሷቸው ናው። በዛን ጊዜም ቢሆን ልክ ነው፣ የሰብአዊ መብት ጥሰት የፈጸሙ ሰዎች ይኖሩ ይችላሉ። የሙስና ወንጀል ያለባቸው ሰዎች ሊኖሩ ይችላሉ። ያንን ማንም ሰው ሊከላከል አይገባም፣ አንከላከልም። እኔም ልንከላከልላቸው ይገባል ብዬ አላምንም። ኢንፋክት መጠየቅ አለባቸው ብዬ አምናለሁ። ነገር ግን የሰብአዊ መብት ጥሰትንና የሙስናን ወንጀል እንደ ፖለቲካ መሳሪያ አድርገህ የፖለቲካ ተቃናቃኞቼ ሊሆን ይችላሉ የሚሉ የድርጅት መሪዎችን ለማጥቃት የምታደርግ ከሆነ ይሄ ተገቢነት የለውም። ይሄን ለማድረግ የሰብአዊ መብት ጥሰት ያደረሱ ፖለቲከኞችን፣ ሙስና ያለባቸው ባለስልጣናትን እነዚህን ሰዎች ለፍትህ ለማቅረብ በመጀመሪያ ደረጃ ይሄ የሽግግር ጊዜ ፍትህ ጉዳይ ስለሆነ መጀመሪያ ዲሞክራሲያዊ ሽግግር ይኖር። ዲሞክራሲያዊ ሽግግር ከኖረ በኋላ የሽግግር ፍትህ ስርዓትን እንዘርጋ። በህዝብ የተመረጠ ዴሞክራቲክ ማንዴት ያለው ሁሉም ሰው የሚተማመንበት አትሊስት በስርዓቱ የሚተማመኑበት ሁኔታ ከተፈጠረ በኋላ መንግስት ካለን በኋላ የሽግግር ፍትህ ማስጀመር እንችላለን። የሽግግር ፍትህ ስናደርግ አንደኛ በቀድሞ በስልጣን ላይ የነበሩ ሰዎች የፖለቲካ ስልጣናቸውን ተጠቅመው ለፈጸሟቸው ወንጀሎች ፖለቲካል ቫዮለንስ እና የፖለቲካ ስልጣናቸውን ሽፋን አድርገው ለፈጸሟቸው የሙስና ተግባራት ተጠያቂ እንዲሆኑ ምናደርግ ከሆነ ሁለት መንገድ አለው የሽግግር ፍትህ ስታደርግ። አንደኛው መርጠህ ሴሌክቲቭሊ አንደኛው በፍትህ ማለት ለፍርድ በማቅረብ በሙሉ ወንጀለኛ የሚባሉትን የተጠረጠሩትን ሰዎች ለፍርድ ማቅረብ። ሁለተኛው በይቅርታና በምህረት ማለፍና የዛን ምዕራፍ መዝጋት።
ነው። ሶስተኛ አማራጭ የሚሆነው የተወሰኑትን መርጠህ ለፍርድ ማቅረብ፣ አብዛኛውን ግን የፖለቲካዊ ፍትህ ስለሆነ የፖለቲካ ወንጀል ስለሆነ በፖለቲካ በይቅርታና በምህረት ማለፍ። ይሄም ደግሞ ቅድመ ሁኔታ አለው። ማለትም ጥፋተኝነታቸውን ያመኑትን ወንጀሉ እንዳይቀጥል ለማድረግ የተባበሩትን ማስረጃ በማፈላለግ አንተ ጋር የረዱህን እነዚህኞቹን በምህረትና በይቅርታ ማለፍ፣ ጥፋተኛነታቸውን ያላመኑትን ካንተ ጋርም ለመተባበር ፍላጎት የሌላቸውን ወንጀሉን አሁንም ቢሆን እድሉን ቢያገኙ ለማስቀጠል የሚፈልጉትን ግን በፍርድ ሂደት በደንብ በወንጀል ምርመራ ሂደት ጨርሰህ ተጠያቂ በማድረግ እንዲቀጡ ማድረግ። ስለዚህ ይሄን ለማድረግ ሀቅ ተመስርቶ እውነት ተመስርቶ በገለልተኝነት ማለት ነው ፍትህ ሲመሰረት በዛ መንገድ ይደረጋል ማለት ነው። አሁን ያለንበት ሁኔታ ኢህአዴግ ውስጥ የነበሩ ግለሰቦችና ፓርቲዎች የፖለቲካ ስልጣን ትግላቸውን የስልጣን ሽኩቻቸውን ስላልጨረሱ አሁን እየተባለ ያለው እነከሌን ለፍርድ እናቅርብ የሚለው ውስጥ ንግግር በፖለቲካ ጥቃት ለማድረስ የተወሰኑ ሰዎች ላይ ነው እንጂ ፍትህ ለመበየን ወይንም ደግሞ ወንጀለኛ የነበሩ ሰብአዊ መብትን የጣሱ ሰዎችን ለፍትህ ለማቅረብ አይደለም። በዚህ ደረጃ ለመተማመን አልቻልንም። እና አብይና ህወሓት ውስጥ ያሉ በወንጀል የሚጠረጠሩ ሰዎች በወንጀሉ ያላቸው ተሳትፎ ብዙ ልዩነት የለውም። እና አብይ እነዚህን ብቻ ለፍትህና ቅርብ ሲሉ ለፖለቲካ የስልጣን ሽኩቻቸው ሌላ ምዕራፍ ለማበጀት ነው እንጂ ፍትህ ለማድረግ አይደለም። ተጠያቂነት ካለ የፖለቲካ ተጠያቂነት አብረን እኩል ተጠያቂ ነን ብለናል፣ ወስደናል እንደ ኢህአዴግ። በነገራችን ላይ የፖለቲካ ተጠያቂነትን ኢህአዴግ ሙሉ በሙሉ አብሮ ወስዷል። የፍርድ ተጠያቂነትን ደግሞ የምንተማመንበት የፖለቲካና የፍርድ ስርዓት ሲኖር ነው የሚል ሪዘርቬሽን አስቀምጠዋል። ለፖለቲካ ተጠያቂነት ከሆነ እኩል ተጠያቂ ነን ብለው የለውጥ እርምጃ ወስደው ይሄው አሁን ያለንበት ቦታ ደርሰናል። የፖለቲካ ተጠያቂነት ራሱ አብይ የሚመራው ኢህአዴግ ነው ወንጀለኞቹ እኛ ነን፣ ቴሮሪስቶቹ እኛ ነን፣ ያሰቃየነው እኛ ነን፣ የሰብአዊ መብት የጣስነው እኛ ነን ሲል ነበር። ይሄን ደግሞ ተግባብተውበት ነው በስራ አስፈጻሚ በማከለ በደንብ ተወስነው በሺያ ጊዜ ተወያይተው ማለት ነው እንታደሳለን፣ ጥልቅ ተሃድሶ እናደርጋለን ምናምን ብለው ኮሌክቲቭሊ ነው የወሰዱት። የፍርድ ተጠያቂነትም ሲጀምር ደግሞ ሁላችንም ነን እና አብይ ነፃ ሆነው እነከሌ ተጠያቂ የሚሆኑበት መንገድ የለም። ስለዚህ አሁን እያደረጋችሁ ያሉት የስልጣን ሽኩቻችሁን በሌላ በህግ መንገድ ለማስቀጠል ነው እንጂ የፍትህ ጉዳይ አይደለም። የፖለቲካ ተጠያቂነት ከሆነ ወስደናል። ይሄን ደብረጽዮን ደጋግሞ ሲላቸው ነው። የፖለቲካ ተጠያቂነት ከሆነ አብረን ወስደናል። እኛንን እኮ ጥፋተኛ ብለን ነው የስልጣን ሽግግር ሁሉ ያደረግነው። ይሄን ወስደናል። ስለዚህ በዚህ ሁኔታ ውስጥ እንደነበርን የሚታወቅ ነው። አሁን በየቀኑ አንድም ጊዜ በወንጀል በዚህ ወንጀል ተጠርጥረው ማዘዣ ወጥቶባቸው የመያዣ ትዕዛዝ ወጥቶባቸው በዚህ የመያዣ ትዕዛዝ መሰረት ልንይዛቸው ሞክረን ስላቃተን የቆዩ አሁን ያዝናቸው የሚሏቸው ሰዎች ቢኖሩ ኢቭን አሁን በጦርነት ሁኔታ ውስጥ ትርጉም አይኖረው። ምክንያቱም ጦርነቱ ሌላ መንገድ ሌላ ገጽታ ስለኖረው ማለት ነው። ግን ይሁንና አቦይ ስብሃትን ያስኩኝ ሲል አቦይ ስብሃት ተጠርጥረው ትዕዛዝ የወጣባቸው የት ጋር ነበር? በምን ወንጀል ነበር የተጠረጠሩት? የት ነበር ሊይዟቸው ሞክረው ያቃታቸው? ጦርነት ያስፈልገው እሳቸውን ለመያዝ ለምንድን ነው? አዲስ አበባ አልነበሩ እንደ ለረጅም ጊዜ ቁጭ ብለው ኢንተርቪው ሲሰጡ የነበሩት? እኔ እንኳን ስንት ኢንተርቪው ነው የሰማሁት። ይሄው በተሰናብቼ በጡረታ ገንዘብ ነው የምኖረው፣ ደሞዜ እንደዚህ ያህል ነው፣ እዚህ ነው ያለሁት ምናምን እያሉ ይናገሩ ነበር። እኚህ ሰው በአብይ አህመድ ደብዳቤ አንተም ቅድም ያሳየው ዜና እንደሚያሳየው ሄድላይን እንደሚያሳየው በደብዳቤ የተሰናበቱ ሰው ናቸው። በሰላም ምንም አይነት የወንጀል ጉዳይ ምናምን የሚናገረው ነገር የለውም። ያለው በወንጀልም ተፈልገው ለማምለጥ ሲሞክሩ የተነበረበት ሁኔታ የለም። ግን አሁን ምንድነው እየሆነ ያለው? ይሄን በደንብ መረዳት ያስፈልጋል። ይሄ የፖለቲካ ፍርድ ነው እንጂ የወንጀል ጉዳይ እንዳልሆነ ግልጽ ነው። ይቅርታ መብራቱን አንዴ ላብራ። ይቅርታ ጨለመ መሰለኝ። ምስል እያሳየ ነው። ችግር የለውም። መቀጠል እንችላለን።
መቀጠል እንችላለን ዶክተር። አሁን መብራቱን መብራት ነው። ስለዚህ ለምንድን ነው በተለይ ደግሞ ይሄ የስብሃት መያዝ ዜና ትልቅ ነገር የሆነው? ለምንስ ነው በብዙ የፕሮፓጋንዳ ቃላት ስትራቴጂስቱ የኢትዮጵያን እንደዚህ ያደረገው ህወሓትን የመሰረተው ምናምን እየተባለ የሚወራው ከተባለ አንድም ጊዜ ስብሃትን በወንጀለኛነት ሲፈልጉ እንዳልነበረ የታወቀ ነው። የወጣ የመያዣ ትዕዛዝ እንዳልነበረም የታወቀ ነው። እነሱም ያውቁታል፣ አብይ አህመድም ያውቀዋል። ለምንድን ነው ጋሽ ስብሃት መያዝ ይህን ያህል ትልቅ ፋንፌር የፈጠረው የሚዲያ ሰርከስ የፈጠረው ካልክ ሁለት ነው። አንደኛው ይህንን በሙሉ እንቅስቃሴ ያለፉት 2 ዓመታት ፖለቲካ እንቅስቃሴና አሁን እየተደረገ ያለውን ጦርነት የሚመራው ቂም በቀለኝነት ብቻ ነው። ስለዚህ በቂም በቀለኝነት እነዚህ በፊት ባለስልጣን ነበሩ፣ በፊት ትልልቅ ሰዎች ነበሩ የሚባሉ ሰዎችን ሂዩሚሌት ማድረግ ማለት ይዞ ሂዩሚሌት ማድረግ በጣም በቃ ይሄ ብቻውን የሚያስደስታቸው ሰዎች አሉ ሳዲስቲካሊ። ሁለተኛ በነገራችን ላይ ወንጀለኛ እንኳን ቢሆኑ አሁን በሚታየው ደረጃ በቲቪ ስፔክታክል የግላድ ስፔክታክል ይሉታል፣ ስፔክታክል ኦፍ ክሩሲፊክሽን፣ ስፔክታክል ኦፍ ሚዲያ ክሩሲፊክሽን፣ ስፔክታክል ኦፍ ቴሌቪዥን ክሩሲፊክሽን የሚያስፈልገው አልነበረም። ግን የፖለቲካ ሜሴጂንጉ አንድ ክፍል ነው። ይሄ ህወሓትን አሸንፈናል፣ ተቆጣጥረናል፣ ህወሓትን ሰብረናል፣ ሂዩሚሌት አድርገናል። ከዚህም የተነሳ ህወሓትን የሚደግፉ ሌሎች ሰዎችንም ሰብረናል የማለት የጦርነት ፕሮፓጋንዳ ወር ፕሮፓጋንዳ የወሬ ፕሮፓጋንዳ ስትራቴጂ ነው።